ንግግር በጣም ተመስጦ ያዳመጠ በሌላ ቴሌቪዥን ቻናል በቃ ማለት ተመስጦን የሚገልጽበትን ቃላት ሲያኳሽ አሳምሮ ሲገልጽ ነበር። ሌላ ወንድማችን ሲህር ነው የሱ ንግግር ያንዳንድ ሰዎች ንግግር ይሄ ማለት ምንድነው በጣም ይመስጣል እንዳትንቀሳቀስ ከተቀመጥክበት እንዳትነሳ ያደርጋል ይላል። በጣም እናመሰግናለን። ስለ ኻሊድ ነው ወይስ ስለ ኻሊድ ትሩፋት ነው? ስለ ኻሊድ ትሩፋት ነው። በጣም እናመሰግናለን እስከዛሬ ድረስ ላበረከትክልን አስተዋጽኦ ላደረከው በፊልድ መርጠህ በአንድ ዘርፍ መርጠህ በዚያ ዘርፍ ላይ በሄድክበት መንገድ በሙሉ ሙስሊሙን ለማስጠራት በተለይ ደግሞ ወጣቱን የሚስብ አይነት ስራዎችን በመስራትህ እጅግ አድርገን እናመሰግናለን። ያለን በጣም ውስን ደቂቃ ነው። የህይወት ገጽ እንዳይመስል እንኳን ደህና መጣህ። ብዙ ሐሳቦች አንተ ነህ ዛሬ በደንብ እንድታወራ እንፈልጋለን። ከቁርአን ጋር በፍቅር ወድቀሃል ብለን መግለጽ እንችላለን? ከባድ ጥያቄ ፈተና ውስጥ የከተተከኝ በጾም ከሱን ጀምር። ፍቅር የቁርአን ፍቅር እንትን ነው። ሑብ የሚባለው ነገር ባፊደል አለው። ብዙ ጊዜ ባፊደል ያለባቸው ነገሮች በጣም ከባድ የሆነ እዝነት ውስጣቸው ይዘዋል ይባላል። ሑብ አለን አይደል? ለምሳሌ ጥራጥሬ በአረበኛ ሐብ ነው ይባላል። የአላህ የእዝነቱ መገለጫ ለሰው ልጅ ጥራጥሬ መስጠቱ ነው። ጥራጥሬ ባይኖር አልቆልን ነበር። ባልጠፋ ፍራፍሬ ግን ጥራጥሬ መሄድ ወደ ፍራፍሬ ለዛ ነው ቁርአን ምን ይላል መሰል ይኸውልህ ድራሰቱል ቁርአን የቁርአን ጥናት በጣም ወሳኝ የሚያደርገው ይሄ ነው። ምሳሌ ሱረቱ ነብእ ላይ አማጁ ሱረቱ ነብእ ላይ ሊኑኽሪጀ ቢሂ ሐበን ወነባታ ይላል። ምን በውሃ አማካኝነት ጥራጥሬ እናወጣለን ይላል። ከዛ ሐበን ወነባታ በኋላ ላይ ወጀናቲን አልፋፋ ፋኪያ ነው። ፋኪያ ትርፍ ነው። ፍራፍሬ ትርፍ ነገር ነው። ምክንያቱም ያለ ጥራጥሬ የትኛውም ደውላ የትኛውም ሀገር የትኛውም ሲቪላይዜሽን የትኛውም የሰው ልጅ መቀጠል አይችልም። ያለ ፍራፍሬ ግን መኖር እንችላለን። አምባሻችንን በልተናል እንዴ? ጥራፍሬን በለው አሁን ጥራፍሬ ሁለቱም ስለሚያስፈልገው ያኛው በጣም ያስፈልጋል። በጣም ቁርአን ራሱ ለማለት የፈለኩት ቁርአን لا يقدم الفاكهه ፋኪያን የሚያስቀድምልህ ጀና ነው። ጀና እኮ ጥራጥሬ የለም ፋኪያ ነው ያለው። ፍራፍሬ ነው ያለው። ስለዚህ ፍራፍሬ ሀገሩ ዛሬ ነው። ጥራጥሬ ግን ያው ያው ማነሱ ነው። ያ በቃ እንጀራን እንክዳታለን ጥርጣሬ ማንኛውም ምን ለማለት ፈልጌ ነው ሑብ ለሚለው ነገር ያው እዝነት አለው። ሑብ ፍቅር የሚለው ከእዝነት ጋር የተሳሰረ ነገር ነው። የቁርአንን ታላቅነት ከቁርአን ምንነት አንፃር በፍቅር ወድቀናል ብሎ ባፍ መናገር ትንሽ የሚከብድ ነገር አለው ብዬ አስባለሁ በግሌ። ነገር ግን ሁሉ ጊዜ ከቁርአን ጋር ባለን ትስስር ግን ወደ ፍቅር የሚጣራ መጽሐፍ ነው። በቃ በፍቅር መንገድ ውስጥ ይዞን ይሄዳል። እኛ ግን